ልክ እንደ ሞኞች ታሪክ ተደርጎ ይታያል ምክንያቱም የገዛ ሀገሩን ሰራዊት የወጋ በዓለም ታሪክ በዚህም ልክ ክደት የፈጸመ የለም መቶ አለቃ ከዛ ሻለቃ ከዛስ ኮሎኔል ከዛስ ጄኔራል ፊልድ ማርሻል እየከለከልከው ይሄንን እየከለከላችሁ በአንድ በኩል ደግሞ የኦሮሞ ሰራዊት መጣብህ የኦሮሞ ልዩ ኃይል መጣብህ ይያልክ ፕሮፓጋንዳ ልሰራት ፈልጋል የኢትዮጵያ መከላከያ ሰራዊት እንዲካድ እንዲጠላ በርካታ ፕሮፓጋንዳዎች ቢሰራበትም ያን ሁሉ ጥላቻ ተቋቁሞ ነገር ግን አማራ ክልልን አሁን ወዳለበት አንጻራዊ ሰላም ወደ ፍጹም ሰላም ለመመለስ ከፍተኛ ተጋድሎ ያደረገ ነው ያለውና ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን እነሆ በሰዓቱ ይዘንላችሁ ቀርበናል የፕሮግራሙ አዘጋጅና አቅራቢ እኔ ቴድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን ይህን ፕሮግራም ላይክ ሼር ሰብስክራይብ እንዲሁም የደወል ምልክቷን በመጫን የተለያዩ የሀቅና ሳቅ መረጃዎች ሲጫኑ ወደናንተ በቶሎ እንዲደርሱ ያደርጋል እንዲሁም በተለያዩ ማህበራዊ ሚዲያ አማራጮች የዚህን ሚዲያ ሊንክ ለወዳጅ ዘመዶቻችሁ እንድታደርሱ በአክብሮት እየጠየቅን በዛሬው በጥቅምት 24 ቀን 2018 ዓ.ም የተለያዩ መረጃዎችን ከዚህ ከስቱዲዮ ይዘንላችሁ እንቀርባለን ዛሬ ካሰናዳናቸው ዝግጅቶች አንዱና ዋናው እለቱም ጥቅምት 24 ቀን ስለሆነ ጥቅምት 24 ቀን ሲታወስ የሰሜን እዝ ባይነህሌናችን በልቦናችን አጠቃላይ አገሩን ለሚወድ ሁሉ ይህ ቀን ጥቁር ቀን ነው መቼም እንግዲህ መከላከያ ሰራዊታችንም ይህንን ቀን እንዲህ በማለት አስቦታል እንዳይደገም መቼም አንረሳውም በሚል በቢሾፍቱ አየር ወለድ ኮማንዶ ማሰልጠኛ አዳራሽ በዛሬው ዕለት ልዩ ዝግጅት ተደርጎ በዓሉ ተከብሮ ውሏል እንግዲህ በዚህም ክብረ በዓል ላይ የኢፌድሪ መከላከያ ሰራዊት ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጆላ ምክትላቸው ጄኔራል አበባውን ጨምሮ በርካታ ጄኔራል መኮንኖች እንዲሁም የክብር የመከላከያ ሰራዊት የክብር አባላት የተለያዩ የመከላከያ ሰራዊት አባሎች በተገኙበት የተለያዩ ዝግጅቶች ተደርጓል በሱም ከስፍራው ተገኝተን ስለነበር ዝርዝር መረጃዎች ይኖራሉ እንዲሁም ደግሞ በአማራ ክልል በደቡብ ወሎ አምባሰል ተራሮች ላይ የተሳካይ ድሮን ጥቃት ተደርጓል በአምባሰል በወረባቦ በተሁለደሬ አካባቢ እንዲሁም በሰሜን ወሎ አጎራባች በሀብሮ ወረዳ ምን አበይት ጉዳዮች አሉ የሚሉትን በዝርዝር የምናይ ይሆናል ሌላው ሰሞኑን በቲፒኤፍ እና በቲዲኤፍ መካከል ግጭት ገጥሞ ነበር በዚህም ግጭት መካከል የትግራይ ክልል ጊዜ አስተዳደር ታደሰ ወረደ ወደ ራያ አካባቢ በመሄድ የልማት ጉብኝት አደረኩ ብለዋል እውነት የልማት ጉብኝት ነው የተደረገው ወይስ የጁንታን የህዋት ወያኔን አመጻ ሽፋን ለመስጠት ነው ከስፍራው መረጃዎች ይኖሩናል ሁሉንም መረጃዎች በትግስት ከጠበቃችሁን አሰናርተን አቅርበናል ወደ ፕሮግራሙ ልውሰዳችሁ ፕሮግራሙን ተከታተሉ እንግዲህ የመጀመሪያ ያደረግነው በዛሬው ዕለት በቢሾፍቱ በሚገኘው የአየር ወለድ ግቢ የተከበረውን የጥቅምት 24 2013 ዝክረ ሰሜን እዝ የሰማዕታትን ቀን አክብረን ተመልሰናል እንግዲህ ስቱዲዮም አንዱ የገባንበት ምክንያት ይህንን መረጃ ለናንተ ለአድማጭ ተመልካቾቻችን የበዓሉ ድባብ ምን ይመስላል ከስፍራው እንደመገኘቴ እዛ ከቦታው ያለውን ነገር ምንም አበይት መልእክቶች ተላለፉ በዓሉስ እንዴት ተከበረ የሚለውን እንደሚከተለው አቀርብላችኋለሁ እንግዲህ በዓሉ የተከበረው ያው በቢሾፍቱ አየር ወለድ ግቢ ውስጥ ነው የተከበረው በዚህም ክብረ በዓል የኢፌድሪ ጠቅላይ አዛዥ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ምክትሉ ጄኔራል አበባው እንዲሁም የተለያዩ አየር ወለድ አዛዥ ሌተናል ጄኔራል ይልማ መርዳሳ በርካታ መኮንኖች ተገኝተዋል ከፍተኛ ጄኔራል መስመራዊ መኮንኖች እንዲሁም የመከላከያ ሰራዊት የክብር አባላት የአጠቃላይ ከየሰራዊቱ ከየክፍሉ ደግሞ የተገኙ
እንዲሁም የሰሜን እዝ የተሰዉ የሟች ቤተሰቦችም በተገኙበት በዓሉ ተከብሯል። እንግዲህ ለበዓሉ አርዕስት የተሰጠው እንዳይደገም መቼም አንረሳውም የሚል መሪ ቃል ነው። ከዛ በተረፈ ባንዳ የሚኖርበት ዓላማ የለውም ደሞዝ ይሆን እንጂ አገር የለውም የሚለው ነገር በጣም በሰፊው የተነገረበት ነው ያለው የነበረው። እንግዲህ ፊልድ ማርሻል ብርሃኑ ጁላ ካስተላለፉት መልእክት ዋናዎቹን ለእናንተ ለአድማጭ ተመልካቾቻችን እንደው ባያድሩ ብለን ነውና ስቱዲዮም የገባ ነው። አንደኛ እንግዲህ የሰሜን እዝ ሲመታ በወቅቱ የሰሜን እዝን ከማጥቃታቸው በፊት እንደሚታወቀው የለውጡ መንግስት የነበረውን አቅጣጫ ለኛ ያልተመቸ መንግስት መጣ በማለት የህዋት ሰዎች አኩርፈው ወደ ትግራይ መሰብሰባቸው የማይካድ እንግዲህ ያዋጁን በጆሮ አይነት ነገር ነው። ምክንያቱም አኩርፈው ሂደዋል። አኩራፊዎች ናቸው። ለራሳቸው ሂደው ትግራይ ላይ ተሰባስበዋል። ትግራይ ላይ ሂደው ከተሰባሰቡ በኋላ እንግዲህ የሰሜን እዝን በአካባቢው ላይ የሰሜን እዝ ነበር። የሰሜን እዝ ደግሞ ለምን በዛ ቦታ እንደተገኘ ፊልድ ማርሻልም ተናግረውታል። አንደኛ አካባቢው ላይ የሻቢያ ስጋት ስለነበረ በተለይ ከባድመ ወረራ በኋላ በዛላምበሳም በጾረናም በተለያዩ አካባቢዎች የተዋጋው ሰራዊታችን መኖሪያውን እዛው አድርጎ ለ21 ዓመት እዛ ሲኖር ከአካባቢው ማህበረሰብ ጋር ተዋልዶ ተጋምዶ ደማዊ ማንነት ፈጥሮ ዝምድናን እንደፈጠረ ነው የተናገሩት። ከዛም ባለፈ በትግራይ አካባቢ የሰሜን እዝ የተለያዩ ማህበራዊ ተቋማትን ትምህርት ቤት መንገዶችን ትምህርት ቤት ጤና ኬላዎችን ሲገነባ እንደቆየ እንግዲህ የሰራዊታችን ደሞዝ እንደሚታወቀው ከቀን ሰራተኛ እንኳን ያነሰ ደሞዝ እንደሚከፈለው ይታወቃል። ነገር ግን ሰራዊቱ ህዝባዊነት ስላለው ከህዝብም ስለወጣ እዛ አካባቢ ያለውን ማህበረሰብ በተለያዩ ነገሮች ማህበራዊ ኃላፊነቱን እየተወጣ ካለው ላይ ሳይሆን በቃ የሌለውን ከደሞዙ ከዛችሁ ካለችው ነገር እየሰጠ እንግዲህ አብዛኛው ሰራዊት እንደምታውቁት ከደሃ ማህበረሰብ የተውጣጣ ነው ሰራዊት ነው። ነገር ግን ደሃ እናቱን ደሃ እህቱን ከሚያስተምር ደሃ እናቱን ከሚረዳ ይልቅ እዛ ትግራይ አካባቢ በፊት ለፊት የሚያያቸውን እናቶቹንና እህቶቹን ወንድሞቹን ሲያስተምር የቆየ ሰራዊት እንደነበረ ጠቅሰው ነገር ግን ይሄ የስልጣን ጥመኛ ጥቂት ቡድን አሁን ፊልድ ማርሻል ከተናገሩት አሁን ሰሜን እዝ ተመታ ሲባል አንዳንድ ሰዎች በሩ ከተከፈተ አይቀር ብለው የትግራይን ህዝብ አብረው አጃምለው የመፈረጅና የመወንጀል ነገር አለ። ነገር ግን የትግራይ ህዝብ ነው ያሉት ፊልድ ማርሻል የትግራይ ህዝብ አይደለም የትግራይ ህዝብ ካሉት ከወያኔ ቡድኖችም እንኳን ጥቂቶቹ ናቸው። ጥቂቶቹ በተለይ በወርቅ ንግድ በሪል ስቴት በተለያየ ጥቅም ያላቸው እንዲሁም ደግሞ እጃቸው በወንጀል የተዘፈቀ ሰዎች ናቸው ይሄንን የለውጡን መንግስት ገና እግር ሳያጠና እግር ሳያቆም እናፍርሰው ለማፍረስ ደግሞ ስንነሳ ሰሜን እዝ 80% የኢትዮጵያን የሰራዊትና የማቴሪያል የውጊያ መሳሪያዎች ሰሜን እዝ ላይ ስለሚገኙ በተለይ ደግሞ የተለያዩ ታንኮች የተለያዩ መሳሪያዎች ለጥገና በሚል ሰበብ በሰሜን እዝ ስር ውስጥ ስለነበሩ ሚሳኤሎች የተለያዩ ኢትዮጵያ የምትመካባቸው ከባባድ መሳሪያዎች በሰሜን እዝ እጅ ስለነበሩ ሰሜን እዝን ካጠቃን ቀጥታ ማዕከላዊ ኢትዮጵያን መቆጣጠር እንችላለን ብለው ስላሰቡ ሰሜን እዝን ለማጥቃት ወስነው በዛ ልክ ሲንቀሳቀሱ እንግዲህ የሰራዊቱም አባላት የህዋት አመራር ብቻ ሳይሆን እዛው ከመከላከያ ሰራዊት የሰራዊቱም አባል ጭምር በዚህ ሸፍጥና በዚህ ሴራ ውስጥ አብረው ሲጎነጉኑ ቆይተው ቀን በተለይ በወቅቱ የተከሰተውን ያንበጣ መንጋ ሲያባርር የነበረን ሰራዊት ደክሞት በተኛበት ባመነው ህዝብ ባመነው አካባቢ ታርዷል። ከመታረድም በላይ
ከጭካኔም በላይ ጭካኔ በሰውነቱ ላይ በሲኖ በተለያዩ በመኪና እንዲገጭ እንዲሁም ደግሞ ተከብሮ አገር አስከብሮ በኖረበት በትግራይ አካባቢ በተለያዩ አካባቢዎች ልክ እንደ ጥላት ምርኮኛ እንደ ጥላት ሰራዊት በባዶ እግር በማስኬድ በማዋረድ ዩኒፎርሙን በማስወለቅ በርካታ የሆኑ በደሎችን አድርሰውበታል እና እዚህ ላይ የትግራይ እናቶች የትግራይ ገበሬዎች ይህ ሰራዊት ምን ሲሰራላቸው እንደነበረ ስለሚያውቁ በሰዓቱ ይሄንን ነውረኝነት ይሄንን ክህደት በጣም ተጸይፈውታል አንገት የሚያስደፋ ፊልድ ማርሻል ቀጠሉ ፊልድ ማርሻል ምንድነው ያሉት እኔ እንደውም በቃ ከንግግራቸው በጣም ቀልቤን ገዝቶ በደንብ ያዳመኩት ምን አሉ የሰሜን እዝ ተመታ የኢትዮጵያ ሰራዊት ነው ይሄ ቲዲኤፍ ማለት የጁንታ ሰራዊት የምንለው አካል ደግሞ ወጋው እነሱም ዓለም የሚዘግበው ኢትዮጵያኖች ናቸው ብለው ነው ስለዚህ የኢትዮጵያኖች የመካካድ ታሪክ ኢትዮጵያ የድል ታሪክ ነው ሲዘክር የኖረችው ድልን ነው ስታወሳ የኖረችው ልክ ካራማራን ባወራንበት አድዋን ባወራንበት ልክ የሰሜን እዝን የክህደት ታሪክ እንድንናገር ወይም ነጮቹም ይሁን ሌሎች የኢትዮጵያን ታሪክ የሚጽፉና የሚነግሩን አካላት የኢትዮጵያኖች የክህደት ታሪክ ብለው ነው እንደውም በዓለም ላይ ነው ያሉት በዓለም ላይ ብቸኛው ሳይሆን አይቀርም ቢጠና የራሱን ሰራዊት የወጋ ኃይል ቢኖር ኢትዮጵያ ላይ ነውና የሚነገረው የኢትዮጵያ ተብሎ ነው እኛንን ባንዳዎች የምንላቸው እኛንን ካህዲዎች የምንላቸው ግን ሌሎቹ ሲነግሩ ሲያወሩ የኢትዮጵያኖች ታሪክ እንደውም ልክ እንደ ሞኞች ታሪክ ተደርጎ ይታያል ምክንያቱም የገዛ ሀገሩን ሰራዊት የወጋ በዓለም ታሪክ በዚህም ልክ ክህደት የፈጸመ የለም ቢጠና የለም እና የሰሜን እዝን ጁንታ ያን መብረቃዊ ጥቃት ይያሉ ሴኩትሪ መብረቃዊ ጥቃት አደረስነ እንዲህ አደረግነው ባህላዊ ጨዋታችን ነው ለትግራይ ህዝብ ጨዋታው ነው የምታለቅስ የትግራይ እናት የለችም በጣም በርካታ ፕሮፓጋንዳዎች ተሰበኩ በርካታ ፕሮፓጋንዳዎች ተነገሩ እናቶች ከዚህ ከአዲስ አበባ ሄደው ለመኑ ብዙ ነገር አደረጉ ጦርነቱ እንዳይካሄድ ግጭቱ እንዳይቀሰቀስ በርካታ ልመናዎች ተደረጉ ያ ግን ለዛ ጽንፈኛ ቡድን በተለይ ከህዋትም ለይሄንን ግጭት ለፈለጉት አካላት ምናቸውም አልነበረም ምክንያቱም ከበነሱ ካልኩሌሽን ያን ሰራዊት ካፈኑ ያን ሰራዊት ካፈረሱት ወደ አዲስ አበባም ለመምጣት አዲስ አበባም ያለውን መንግስት ለማፍረስ ጊዜው አሁን ነው ብለው ስለወሰኑ ነው ሌላው ለምንድነው ብዙ ሰዎች ትንኮሳው የመከላከያ ለማስመሰል ሞክረዋል የመከላከያ እንዳልሆነ ፊልድ ማርሻል ሲናገሩ ምን አሉ የመከላከያ እንዳልሆነ እንድታውቁት መፈልገው አንደኛ ሴኩትሪ ያለውን ወሰዱት አሉ ከዛ በተረፈ ግን እስኪ ያስቡት በዛ ጊዜ በቡራዩ እነ አክቲቪስቱ ተከበብኩ ያለ አጫሉ ተገደለ ሌሎች ይሄ የጌዲዮ መፈናቀል የኦሮሚያና የሶማሌ ግጭት ይሄ የወለጋው አጠቃላይ ይሄ ሁሉ በርካታ ግጭቶች በአገሪቱ ላይ ሲነሳ በኢትዮጵያ ላይ ሲነሳ ማዕከላዊ መንግስቱ ደግሞ ገና ከለውጥ የመጣ እንደመሆኑ መጠን ገና አልተረጋጋም ወንበሩም አልረጋም ወንበሩ ሳይረጋ አሁን ነው መነቅነቅ አሁን ነው ማፍረስ የቤተ መንግስት መፈንቅለ መንግስት ሁሉ ሙከራ ተደርጓልኩ ይሄንን ሁሉ አድርገው ነው ከዛ በኋላ ይሄ ሁሉ ካልኩሌሽን እየከሸፈ ሲሄድ በራሳቸው ይሄን ነገር አጥንተው መጀመሪያ ከማዕከል ከዚህ ከተለያዩ ካገሪቱ ክፍሎች ግጭቶች አስነስቶ ማዕከላዊ መንግስቱን ማዳከም ማሰልቸት እንዲሁም በቃይ ብሎ ተመሮ እንዲነሳ ማድረግ ነበር ስሌታቸው በኋላ ግን ለምንድነው ሰሜን እዝን እዚሁ ከበን የማንጨፈጭፈው በሚል ሰሜን እዝን እንግዲህ ሴኩትሪ እንዳለው በ45 ደቂቃ ኦፕሬሽን አፈረስ ነው ያለው በ45 ደቂቃ ኦፕሬሽን ብለው ያን ክህደት ፈጸሙ እና ሌላው በቅርቡ እንግዲህ ራሱን ባህላዊ ጄኔራል ብሎ የሚጠራው ምግበ ኃይሌ በአክሱም የተናገረው ንግግር አለ እሱን እንግዲህ አስመልክተው አንዳንድ ጓዶቻቸው ልጆች መረጃዎች እንደሰጧቸው ነግረው
ለመሆኑ ምግብ የኢትዮጵያ መንግስት ምግብ ናቶት ነው ወይ ከዚህስ በፊት የኢትዮጵያ ሰራዊት የካሃዲነት ታሪክ አለው ወይ ለምሳሌ ስብሐት ነጋን ያነሱት ስብሐት ነጋን ከዛ ከበረሃ እንደያዘነ ከዛ ሸለቆ ውስጥ አውጥተን ወደ አዲስ አበባ አምጥተን ከታሰረ በኋላ እንግዲህ በመንግስት በምህረትም በምንም ወደ ውጭ እንዲሄድ አድርገናል ይሄ ሰውዬ ከዚህኛው አይበልጥም ከስብሐት ነጋ በልጦ ነው ወይ እሱስ ራሱም ቢሆን ከዚህ ከፕሪቶሪያው ስምምነት በኋላ እኮ ምግብ ኃይሌ አዲስ አበባ መጥቶ ከአዲስ አበባ ህክምና ወደ ውጭ ሀገር ልከን ህክምና እንዲታከም አድርገናል እንግዲህ በዲዲአሩ ተጠቃሚ ሆኗል እሱ በዲዲአሩ ተጠቃሚ ሆኖ አዲስ አበባ መጥቶ ህክምና እየታከመ ከዛም ከአዲስ አበባ በላይ አቅም ሲሆን ወደ ውጭ እንዲሄድ ታክሞ እንዲመጣ ተደርጎ ውጭ ተልኮ ታክሞ ከተመለሰም በኋላ ፊልድ ማርሻልን አግኝቷቸው የዲዲአር ይሄ የትግራይ ሰራዊት ራሳቸው የትግራይ ሰራዊት ብለው የሚጠሩት የቲዲኤፍ ማለት ነው ከ600,000 በላይ በፔሮል ላይ ያለ ከ600,000 በላይ ሰራዊት እንደመከከ በቃ እንደ ጠፋ እንደሞተ ለማይረባ ውጊያ እንዳስገደል ነው ብሎ ነግሯቸዋል ይሄ በፔሮል ያለ ነው ከፔሮል ውጭ ደግሞ ያለው ከዛ በላይ ቁጥሩን አናውቀውም በርካታ የትግራይን ወጣት የበላው ምግብ ኃይል ነው በዚያ አጋጣሚ ምግብ ኃይል ነው መጠየቅ ያለበት ምግብም ሌሎችም አሁን ይሄ አምፀው ያሉ ቡርኖች ማለት ነው እና እኛ ምግብንም መጠየቅ ከፈለግነ መጠየቅ እንችል ነበር በእኛው በዚሁ በቦሌ ነው የሄደው ሲመለስም በዚሁ ተመልሶ ነው ወደ ትግራይ የሄደው እና ቢይዙኝ ይገሉኛል የሚለው አንደኛ እሱ ከስብሐት የማይበልጥም ሲቀጥልም እንደገና ደግሞ ይዘነውም ነበር ተይዞም ምንም የተወሰደበት ነገር የለም የሚለው ነገር ነው እንግዲህ በርካታ ፕሮፓጋንዳ በነገራችን ላይ የወያኔ ሰዎች በርካታ ኋላ ቀር ፕሮፓጋንዳዎችን ያናፍሳሉ ከእንደገና ደግሞ ተከበሃል ነው የትግራይን ህዝብ ብዙ ጊዜ ተከበሃል ልናልቅ ነው የሚሉት ነገር ግን እውነቱ እሱ ሳይሆን የራሳቸውን ስልጣን የራሳቸውን ሀብት የራሳቸውን ጥቅም ለማስከበር እንጂ ለትግራይ ህዝብ አስበውለትም አይደለም የትግራይን ህዝብማ ለመጠበቅ ከባድመ ውጊያ ጀምሮ እስከ ተካደበት ድረስ በትግራይ ህዝብ ላይ ጥበቃ ሲያደርግ ከለላ ሲያደርግ ጤና ጣቢያ ሲሰራ ትምርት ቤት ሲገነባ መንገድ ሲሰራ የተለያዩ ማህበራዊ ኃላፊነትን ከገበሬው ላይ እንደ ገበሬ ሆኖ ከከተሜው ላይ እንደ ከተሜ ሆኖ በርካታ ማህበራዊ ጉዳዮችን ሲፈጽም የነበረ በዲሲፕሊን የታነጸ ሰራዊት እንደሆነ ፊልድ ማርሻል ብርሃኑ ጁላ አሳስበው ድራማዊ ተውኔት ነበረው የዝክረ ሰማዕታት የ15 ደቂቃ የሚሆን የሰሜን ዕዝ ክህደት ዶክመንተሪ ፊልም ቀርቦ አይተናል በመጨረሻም የሻማ ጧፍ ማብራት ስነ ስርዓት ተከናውኖ በኢትዮጵያ ብሔራዊ መዝሙር ስነ ስርዓቱ ተጠናቋል እንግዲህ የጥቅምት 24 ዝክረ ሰሜን ዕዝ ሰማዕታት በቢሾፍቱ ከተማ ከሞላ ጎደል የታዘብኩትን ያየሁትን ከስፍራው ላይ ያየሁት ስለተገኘውም በዚህ አጋጣሚ ለሰሜን ዕዝ ሰራዊት አባላት ለተረፋችሁት እንዲሁም ደግሞ የሰሜን ዕዝ ቤተሰቦች እንዲሁም በሰሜን ዕዝ መጠቃት መካድ መሪር ሐዘን ለደረሰባችሁ ኢትዮጵያኖች በሙሉ መጽናናትን እየተመኘን ሰራዊት በመስዋዕትነት ነው ድል የሚገኘው እንግዲህ በክህደትም ቢወጋ ሰራዊታችን ግን ቁመናው ከዛም በኋላ አምሮ የበለጠ እንደውም ከነበረበት 4 ዕዝ ወደ 10 አሁን ደግሞ በቅርቡ ወደ 11ኛ ዕዝ አድጓል እያለ ይቀጥላል ገና እስከ 100 ዕዝ እንቀጥላለን ብቻ አገራችን ኢትዮጵያ ሰላም ያድርግልን ሌላው እንደው ሳልጨርሰው እየጨረስኩ ነበር ሌላው ስለ ብሔራዊ ጥቅማችን ምክንያቱም ሌሎቹ ፕሮግራም ስለ ሌላ ስለሆነ የምናወራው በኢትዮጵያ ብሔራዊ ጥቅም ጉዳይ ከዚህ በኋላ ማንደራደር በውስጥ ጉዳይ አንሻኮትም በውስጥ ጉዳይ ያለውን ነገር ላንዴና ለመጨረሻ ጊዜ ለመዝጋት እንዲሁም የትግራይም ህዝብ ቢሆን ከዚህ በኋላ ማልቀስ ይበቃዋል በቃ ፊልድ ማርሻል ያሉት የትግራይም ህዝብ ከዚህ በኋላ ማልቀስ ይበቃዋል አውቆታል ነቅቷል ይሄ
ተከዳህ ተወረርክ ተከበብክ የሚለው ኃይል ለራሱ ጥቅም እንጂ ለትግራይ ህዝብ የጠቀመው ነገር የለም ልጆቹን ከማስፈጀት አሁንም በጦርነት ውስጥ መኖር ነው የሚፈልጉት በጦርነት ውስጥ ለመኖር ከመፈለግ ውጭ ሌላ ለኢትዮጵያም ይሁን ለትግራይ ህዝብ የሚያመጣው ጥቅም ስለሌለ ለትግራይ ህዝብ ሰራዊታችን ሊደርስለት ይገባል የሚል መጨረሻ ንግግር አድርገዋል አጋጣሚ ፕሮግራሙን ሳልጨርሰው ብዬ ነው ወደ ሌሎች ፕሮግራም ልወሰዳችሁ መልካም እሺ ውድ አድማጭ ተመልካቾቻችን እንግዲህ ከመግቢያችን ላይ እንደነገርናችሁ በትላንትናው ዕለት በራያ አካባቢ የራሱን የቲዲኤፍ ሰራዊት ብሎ የሚጠራውና ወደ ሐራ መሬት የሄደው የቲፒኤፍ ሰራዊት ግጭት እንደነበረ በተለያዩ ሶሻል ሚዲያዎች ሲሰራጭ ነበር መረጃውን እኛ እንግዲህ ከስፍራው ነውና ምናደርሰው ከስፍራው መረጃውን መስጠን ህግጋት ፀሐይን በመስመራችን ላይ ትገኛለች ይቅርታ ያው ህግጋት አንቺ ያልኩት ከጓደኝነታችን ነው ማለት ይቻላል ፍቀጅልኝ ይቻላል መልካም እሺ እንግዲህ ህግጋት እንደነው እንግዲህ ትላንትና በተለያዩ ሶሻል ሚዲያዎች እንዳየናቸው በራያ አካባቢ የራሱን ቲዲኤፍ ብሎ የሚጠራው ቡድን ግጭት በራያ አካባቢዎች እንደፈጠረ ይታወቃልና ጎን ለጎን ደግሞ የትግራይ ጊዜ አስተዳደር አቶ ታደሰ ወረደ የልማት የመስክ ጉብኝት አደረኩ ሲሉ ነበር ይሄንን የልማት ጉብኝት ሆን ተብሎ በአካባቢው የተፈጠረውን ግጭት ሽፋን ለመስጠት ነው የሚሉም አልጠፉምና እስኪ እናንተ ከስፍራው እንደመሆናችሁ ምንድነው ትላንትና ግጭት ነበር ወይ እሺ አመሰግናለሁ ትናንት አጋጣሚ ለትናንትና ለ23 ቀደም ብሎ የተያዘ በመስኖ በተሰሩ ስራዎችና በኢንቨስትመንቶች የለሙና ያለሙ ቦታዎችን እና ያለን የሚል ቀድሞ የተያዘ የዝም ብሎ የሴራ የልማት ጉብኝት ነበረ ያንን ጉብኝት ለመምጣት ዞሮ በትናንትናው ጧት በነበረበት አጋጣሚ ከመቀሌ ወደ ራያ ጨርጨር ለመምጣት ሁለት አቅጣጫ አለው አንድ በላይ በደጋም ያስኬዳል በማጮ በኩል አድርጎ የሚያስመጣለ ሁለተኛው መስመር እንደገና በታች አለ በህዋን አድርገ በአድመስኖና አንድ ቀይህ የሚባል ሁለት መስመር አለና ያንን ሊመጡበት የሚገባው ቀጥተኛው መስመር በህዋነ መስመር ላይ ነው ያለው አሁን እዛ ላይ ሆነ ተብሎ ቀድሞ የታሰበ ነገር አለ ወደ ጉብኝቱ በሚመጣበት ታደሰ ወረደ በዚህኛው መስመር ላይ ሆነ ብለው የቲዲኤፍ ሰራዊቶች ከቲፒኤፍ ባለበት ቦታ አቅራቢያ ላይ ተጠግተው የትንኮሳ የጦርነት የትንኮሳ ስራውን አስኪደዋል ለምን የልማት ጉብኝት ሊያደርጉ በመጣበት ሰዓት ታደሰ የልማቱን ስራ ለማደናቀፍ ሞከሩ የሚለውን ነገር የሌለ ሽፋን ሰጥቶ ሆነ ተብሎ እዛ ቲፒኤፍ ላይ ላለው ሰራዊት የሱን አላማ ለማበላሸትና አዳናቂያፊ ነው ብሎ የሌለ ፕሮፓጋንዳ ለመድራት ተብሎ የቲፒኤፍ ሰራዊት የህወሓት ሰራዊቶች ተልከው ቲፒኤፍ ያለበት ቦታ ላይ ነው እንግዲህ ይሄ ቶክስንትን የከፈቱበት ማለት ነው ያንን መሆኑን የሚታወቀው አጋጣሚ ታደሰና የታደሰ ቡድን የሚወርደው በዛ መንገድ አልመጡም እነሱ ያለፉት በላይ በደጋ ነው በጨርጨር ማለት ነው በደጋ በማጫው አድርገው በመሆን ያድርገው ነው ወደ ጨርጨር የገቡት ማለት ነው ተኩሱ መጥተው ትንኮሳ የሚያደርጉትና የሚጀምሩበት ቦታ ግን በዚህኛው መስመር ነው እነሱ ባልመጡበት መስመር ነው ያንን ምንድነው ልክ ቀድሜ እንደተናገርኩት ያው ስራውን ለማደናቀፍ ነው በሚለው ምክንያት ሰበብ ተደርጎ ነው ይሄን ነገር የተጀመረውና ሆነ ተብሎ መሆኑን ነው በዛ ላይ የጉብኝቱ ስራ ጉብኝት በትክክል በተሰሩ ልማቶች ላይ ለመጎብኘት ዓላማ የተደረገ አይደለም ያ ይሄ ስራ የሰራው አካል አሁን ወደ ቲፒኤፍ ወደ አፋር ወጣ ለሐራ መሬት ላይ ያለው ያስተዳደር እዛ ያለ ባስተዳደር ውስጥ የነበረውና ባለሙያ ነው በአሁን ሰዓት ላይ እዛ ውስጥ ይሄን ስራ ሲሰራ የነበረ
ኃይል በሙሉ በአፎምዝ ወደ በረሃ እንዲወጣ ተደርጓል እዛ ቦታ ላይ የሚመለከተው የልማት ሰራተኛ የለም ነገር ግን አቶ ታደሰ ወረደ ለራያ ህዝብ የልማት ስራ እንደሰሩ አድርገው የዲስኩር ማለት የፕሮፓጋንዳ ስራ እንደመስራትም ጭምር ነው ያሉ እነሱ የሰሩት ስራ አይደለም ይሄ ያን ስራ ሲሰራ የነበረው የራያ ሲያለማ የነበረው በሙሉ በጠበንጃ ኃይል ወጥቷል ወደ ሐራ ወጥቷል የተሰራ ነው ከዚህ በፊት የተሰራ ስራ ነው እነሱ አስተዋጽኦ አድርገው በበጀት ይሁን ባይኤኒስ በፖለቲካሊ ይሁን በአስተዳደራዊ አቅም ምንም ያደረጉት አስተዋጽኦ አይደለም የሚመለከታቸውም አይደለም ሲጀመርም የተሰራ ስራ ለሞጎብኘትም ሳይሆን ያለውን የራያ መሬት አይቶ ከዚህ በፊት ብዙ ባለሙያዎች በማይታወቁ በስውር ባለሙያዎች ያለውን የራያ መሬት በሙሉ ሂዶ እንዲጠና እንዲለካ እንዲታይ ተደርጓል አሁንም ወደዛ ይዞ የወረዱት ኃይል በኢንቨስተር ስም መልሶ እንደገና የራያን መሬት የሚወሩ ኃይሎች ናቸው የሰው ኃይል አብዛኛው የሰው ኃይል እንደገና ባለሀብት በሚባል በኢንቨስተር ስም ይዘው ነው የወረዱት ለምን ተመልሶ እንደገና ያንን የራያ መሬት በሌላ ሰዎች ከሌላ ቦታ በእነሱ በመጡ ሰዎች እንደገና ቦታውን ለመውሰድና ለመውረር ተብሎ ታሳቢ ተደርጎ ይዞ የተወረደ ነው በትክክል ልማት ጉብኝትም አይደለም ከዛ ደግሞ የትኛውን ለራያ ህዝብ ምን አይነት ልማት ሰሩና ነው እንደውም ሲሰራ የነበረውን ሰው በአፎምዝ አውጥተው በረሃ ነው አስፍረውት ያሉት ስለዚህ ይህ በሆነበት ሰዓት ልማት ታደሰ ምን ልማት ላይ አይደለም ለትግራይ ውስጥ ሆኖ የሰራው ስራ የለም አሻንጉሊት ነው እሱ መልካም ሀሰረት ነው እስኪ አሁን እንግዲህ አብዛኛዎቻቸው የቲዲኤፍ ራሱን ቲዲኤፍ ብሎ የሚጠራውና ይሄ የነጻ መሬት የሚገኘው የቲፒኤፍ ቡድን እንግዲህ ሁለቱ ያው ለምን ከቲዲኤፍ እንደተገነጠሉ ይታወቃል ከዛም በተረፈ አብዛኛው ሲቪሉም እንደተቀላቀላቸው በተለይ በራያ አካባቢ የሚገኙ አመራሮችም ከቲፒኤፍ ሰራዊት ጋር ተቀላቅለው እንቢ ለነጻነት ትግል ከጀመሩ ዋላ ደር ማለታቸው መላው ኢትዮጵያ ህዝብ ያውቃል በትላንትና ሁለት ግጭት ተፈጥሮ ነበር እና በዚህ ግጭት ምን ጉዳት ተስተናገደ ግጭቱ መጀመሪያ ያው እነሱ የተወሰነ የደፈጣ ግጭት አድርገው ጀመሩ ለማለትና ያንን ለማድረግ ነበር የታሰበው አጋጣሚ ሆኖ በሐራ መሬት ላይ የሚገኘው የቲፒኤፍ ሰራዊት ያለውን ነገር አጠናቅቆ በስታንድ ባይ ነው ተቀምጦ ያለው ምክንያቱም በአሁኑ ሰዓት ሁሉንም ዝግጅት እንትን ብሎ ከዚህ በኋላ በሐራ መሬት የሚባለው መኖርም ካለበት መቀመጥም ካለበት በራሱ ስፍራ በትግራይ ስፍራ ውስጥ ስለሆነ ያን በዝግጅት ላይ ተጠናቅቆ ባለበት ሰዓት ነው ቪዲዮ ያን ትንኮሳ ያደረጉት ማለት ነው ከዛ ያንን ነገር ካደረጉ በኋላ አጋጣሚ ያንን የጦርነትን እንትን ለመክፈት የሄዱበት ቦታ ሳያቁ ስትራቴጂክ ቦታ ውስጥ ነው የገቡት ማለት ነው ያለበት ቦታ በአቅራቢያው በቅርበት ላይ ገብተው ነው ያንን ነገር ያደረጉት ተጥናት ምንድነው የሚባለው ያነሰ ነገር ነው ማለት አካባቢውን በደንብ ያላስተሰና ያላወቁና የት እንዳለ ሳያቁ ነው የገቡት ርቀት ላይ ያሉ መስሏቸው ነበርና በዛ ሰዓት በቀላሉ ነገር ጥቃት አድርሰን እንወጣለን ብለው ያሰቡትና ጀመረ ብለው የሌለ ፖለቲካ ሴራ ለመስራት ሲያስቡ በተደረገው ተኩስ በቀላሉ አልነበረም ማለት ነው አዛዛ የነበረው ነገር ለማስቀረት መክሯል ቲፒኤፍ ብዙ እስከ ጧት ጀመረ መሽቶ እስከ ማታ የሄደበት ሁኔታ ነበር እዛ ብዙ ነገሮች ብዙ ያው ተመልስ አንደኛ ግማሽ በግማሽ ፈርሶ ወደ ቲፒኤፍ እጁን እንዲሰጥ ነው የተደረገው ሰራዊቱ ከዛ ከ20 በላይ የቲዲኤፍ ሰራዊት ቆስሎ አዋሽ ህክምና ውስጥ ገብቷል ትናንት ሁለት የቲዲኤፍ ሰራዊት ሞቷል ህክምና ላይ የገባ ዛሬ ሌሊት ደግሞ ጠዋት ላይ አንድ ሞቷል ማለት ነው በአጠቃላይ 3 ሞተዋል ከ20 በላይ የቲዲኤፍ ሰራዊት ቆስሎ አዋሽ ህክምና ውስጥ ይገኛል ማለት ነው ከቲፒኤፍ ደግሞ አጋጣሚ ሆኖ አንድ ጓድ ጉዳት ላይ በማለት ቆስለኛ ሆኗል እግሩ ላይ ነው ቀለል ያለ ጉዳት ነው ያለው ይሄ ነው ያለው ከዛ በተረፈ በትናንትናው በነበረው ነገር ትክክል አላማውን የሳተና ያካሄድ ስለነበረ
ዝም ብሎ ወደፊት ሂዳችሁ በሉ ይያሉ ከኋላ እንደገና የሚመታ ኃይል ስለነበረ የሰራዊት የህወሓት ተላላኪዎች ያንን ሙሉ በሙሉ በማድረግ አብዛሃ በቃ ቁጥሩ በጣም ብዙ በሆነ ደምሬ ልነግርህ እችላለሁ ሙሉ ለሊት ሲጓዝና ወደ ቲፒኤስ ሲመጣ ነው ያደረው ማለት ነው መልካም ከዛ ዛቶች ላይ የነበሩ በሙሉ ዳይሬክሽናቸውን ቀይረው በአጠቃላይ እጃቸውን ሰጥተዋል ነው የሚሉኝ አው እጃቸውን ሰጥተዋል ፈርሶ ምዕራብ ግንባር ላይ የነበረው ጠቅላላ በሙሉ ከ500 ምናምን በላይ ራሱ ፈርሶ አድሯል ወደዚህ እስኪ አሁን በቅርቡ ባህላዊ ጄኔራል በመባል የሚታወቀው ምግበ ኃይሌ በአክሱም ላይ የሰጠው መግለጫ ነበር እንግዲህ ለጽንፈኛውን ቡድን ለሻቢያም ጥሪ አቅርቧል ከዚህ በፊት እንደሚታወቀው የትግራይ ህዝብ ጥላት እንዲሁም ጄኖሳይድ የሚከሱት አንዱ በተለይ ዛሬ ጥቅምት 24 እንደመሆኑ አንዱ የሚከሱት ከሰሜን ዕዝ መመታት በኋላ ሻቢያን ነው እንግዲህ ለሻቢያን ራሳቸው ተንኩሰው ሚሳኤል ወደ አስመራና ወደ ሳዋ ተኩሰው ነው ራሳቸው የጋበዙትና ሻቢያን ከዛ በኋላ ደግሞ ሻቢያ እዛው አክሱም እሳቸው እንግዲህ ራሱ ጥሪ ካቀረበበት አካባቢ አክሱም ነው አንደኛ ጎዳው የሚባለው ሻቢያ ያን አካባቢ ነው በሰሜን ዕዝ ከማጥቃት በኋላ በተፈጠረው የትግራይ ህዝብ ምስቅልቅል አንዱ የሚከሰሰው የሻቢያ ሰራዊት ሆኖ ያለ ለሻቢያ ደግሞ ጥሪ አቅርቧል ጥሪው ደግሞ ለጽንፈኛውንም ሲከሱ ነበር ባንድ በኩል ሴት ላስር ደፈሩብን ገለመሌ ብዙ በርካታ ክሶች ነበሩ በጽንፈኛውም ይከሳሉ ሻቢያንም ይከሳሉ ዛሬ ግን ብልጽግናን ከወጋልን መንግስትን አብይ ሰራዊትን ከወጋልን ይያሉ ወዳጅ መስለው ደግሞ ጥሪ ያቀርቡ ነውና አንዱ ሻቢያ ከሰጠቻቸው ተልኮ ባለፈውም አንድ ዶክመንት ወጥቶ ነበርና አንዱ ለነምግበ ከተሰጣቸው ተልኮ የቲፒኤፍን ሰራዊት ቀድሞ መደምሰስ ነው ምክንያቱም ወደ ማከላይ ወደ አዲስ አበባ የምናደርገው ጉዞ አንዱ ሊያደናቅፈው የሚችለው ቲፒኤፍ ነውና ከራሳችሁ ጉያ የወጣውን ጦር ደምስሱ ተብለዋል እና በቀደሙ የትላንትናው ግጭት እና ከባለፈው ከዚህም በፊት ግጭት ሞክረው በዛ በደጋው በኮረም በኩል ሞክረው እንዲሁ ተመተዋልና ይሄ ተልኮ ከሻቢያ የመጣ ነው ብለው አያምኑ በትክክል ከሻቢያ የመጣ ተልኮ ነው መጀመሪያ የሻቢያ ተልኮ የጥምዶ ዋና አላማና ምክንያት አሁን በደጋሚው በቆላ አካባቢ ያለው ሐራ መሬት ላይ ያለው መጀመሪያ እሱን የማጥፋትና በቁጥጥር ስር የማዋል ስራ መሰራት አለበት ብሎ ትልቁ ትዕዛዝ ከሚሰጠው አንዱ ከሻቢያ ነው ማለት ነው በጥምዶ በተደረገው ስምምነት የሻቢያውን ዋና አላማ እሱ ነው ይሄ በነገራችን ላይ ማድረግ አይችሉም ሲጀመር በአሁኑ ሰዓት ሁሉ ነገራቸው በቁማቸው ተርፏል ለምሳሌ ምግበይ አክሱም ላይ ሄዶ ባደረገው ጥሪ ላይ ይሁን በተናገረው ንግግር ሲጀመር ያደረገው ንግግር ራሱ ተመልሶ ሲያዳምጠው ማፈሪያ የላቸውም እንጂ በቃ ማለት መግለጽ የማይችለው ድድብና ነው ይሄ አይደለም የትግራይ ህዝብ ብዙ ነገር አገላብጦ የማያውቀው ራሱ ከየት ወዴት እንደሆነ በስነ ስርዓት ጠንቅቆ ያውቃል ማለት ነው ባጭሩ ለየፈለኩት ምግበይ አክሱም ላይ ቆሞ ለጥምዶና ለፋኖ ባለው ጥምዶ ነው ያ ሁለቱ ጥምዶ ነው ሁለቱ ላይ ባለው ስምምነት በጋበዘው ምክንያት ማለት ነው ለዛሬ ሌሊት ብቻ እንኳን በምዕራብ ግንባር ከነበረው ከ550 በላይ የቲዲኤፍ ሰራዊት ፈርሶ አድሯል መልካም እሺ ወደዚህ መጣል ምክንያቱም ያንን ነገር አይቀበለውም አብዛሃ ደግሞ ካለው ሰራዊት ፈርሶ ቤቱ ተቀምጧል ማለት ነው ወይ ቤቱ እንዲቀመጥ ወይ ወደ ቲፒኤስ እንዲቀላቀል ነው መልእክቱ ማለት ነው ይሄን ነገር አይቀበልም ውስኖች ግን የዚህ የህወሓት ሰራዊት የነሱ አጃቢ የሚሆኑ አሉ ከራሳቸው እነሱም ደግሞ በብዙ ጥቅም እንትን ያሉ ናቸው ያንን ከኋላ ያለው ምንም የማያውቀውን ሰራዊት ይዘው እንዲጎትቱና የሚገፋፉት ጥቅመኞች የራሳቸው በዘር ሐረግም የሚገናኙ አሉ ማለት ነው ስለዚህ ይሄንን ዋና አላማቸው ቲፒኤፍ ላይ ያለውን ማጥቃት ነው ይሄን ለማጥቃት በምንም ነገር በሰው ኃይል ምን በብዙ መስፈርቶች ሊገናኝ አይችልም ቲፒኤፍ ያለውን ነገር ለማጥቃት አይደለም እዛው ራሱ ጋር ሁሉ ነገር አልቋል በትግራይ ውስጥ ቲፒኤፍ እዚህ ሆኖ አይደለም
ጦርነቱን ነገር አንስቶ ወይ በጦርነት አይደለም ያሸንፈው እዛ በስነ ልቦናና በተግባር እንዲፈርስ ተደርጓል ሁሉም ነገር ማለት ነው ፈርቷል በአሁኑ ሰዓት የቁም ሬሳ ነው ህዋት ላይ ምንም ነገር የለም የቁም ሬሳ ናቸው ምንም እንትን የለውም በሰራው ታቅም ይሁን በእንትን አሁን ለምሳሌ ትናንትና ከአድጉዶም ላይ ከደው የሚባለው ቦታ ወደ አድቀይህ የሚሄድ አንስቶ ያን ሰራዊት ወደ አድቀይህ ቦታ እየወሰዱት ነበር በአሁኑ ሰዓት 90 ጥይት ለአንድ ሰራዊትና ትልቁ ምንድነው የጦር መሳሪያ ብለው ያዙት የቦምብ ነው ማለት ነው 28 ነው 30 የማይሞሉ ኤስዋና ምናምን የሚባሉት ቦምቦችን ብቻ እነዚህ ብቻ ይዘው እንዲነሱ ነው የተደረጉት ሌላ አቅም የለውም ያለው የተሻለ ከጦር መሳሪያ ያለውን አቅም እንደገና ከሻዕቢያ ጋር ያለውን ስምምነት የጽምዶውን ነገር ለማዳበር ተብሎ በዛ በኩል ሂዶ ነው ያለው ሲጀመር በምንም ይሁን በምንም የሚያደርጉት የጦርነት ቅስቀሳ ጦርነቱን ምክንያት አድርጎ እነሱ ማምለጫቸውን ወደ ኤርትራ ለማድረግ ካልሆነ በስተቀር ተዋክቶ ኦርብለው ምናምን እነሱ የሚያመጡት ውጤት ኑሮ አይደለም ምክንያቱም ሰራዊት የሚባል ነገር ትዴት የሚባል ነገር ፈርቷል ስሙ ብቻ ነው ያለው ስቲል ነው እና ውሱን የጥቅመኞች የሆኑ የዛ የህወሓት ተረሰኞች አሉ በቃ እነሱ ናቸው ትዴት እየተባለ የሚጠራ ያለው ትናንትና ታደሰ ወደ ራያ በወረደው ጉብኝት ላይ አይተው ከሆነ ምኑን ተጎበኘ ከመቶ በላይ ትዴት ካጅዋል ምን አይነት ጉብኝትና ምን አይነት የልማት ስራ ነው የምታደርገው በከባድ የጸጥታ ስጋትና የአእምሮ ስጋት ውስጥ ሆነ ሲጀመር የራያ ልማትን አይደለም እዛ አድዋ ላይ ሄዶም ራሱ ቆመው ስለ ልማት ማውራት አይችሉም እንኳን ይሄንን በብዙ መንገድ የጎዱትን ህዝብ አይደለም ልማቱን ያፈረሱበት ያወዶም ትኔራያን ህዝብ አይደለም እዛው ሀገራቸው ላይ አድዋ ላይም ሄዶ መቆም አይችሉም ምክንያቱም እዛም በትልቁ ያፈለሱትና እየበሉት እየጋጡት ስላለ ማለት ነው ስለዚህ ተልቆ ስቴስን ለማፍረስ ነው ስቴስ በአሁኑ ሰዓት ሁሉንም ነገር በተሻለ ቁመናና አቅም ሁሉን ጨርሶ አገሩን ጥበቃ ላይ ነው ያለው ዘቡ ላይ ነው ያለው እና ትናንትም እንደዛ በቆመበት ሰዓት ላይ ነው መጥተው ያንን ነገር ጥቃት ለማድረስ የሞከሩት ጥቃት ደግሞ አጠፋው ወደ ራሳቸው ሆኖ ትልቁ ውድመት ደርሶባቸዋል ማለት ነው ህግጋት ያው እንግዲህ የተሰጠን ሰዓት ጥቂት ስለሆነ ነው በአድማጭ ተመልካቾች ስም አመሰግናለሁ በመጨረሻ እንግዲህ እስኪ እንደው ስለ ደሞዝ ጭማሪውስ ቲዲኤፍ ደሞዝ ጭማሪ ጠይቆ ተቃውሞ ሰልፍ አድርጎ ነበርና ከዛም በኋላ አልተገናኘንም እንደው ትንሽ ስለሱ በይንና በዛው ተሰነባበች አዎ ቲዲኤፍ በራሱ ጥያቄውን ጠይቋል ሰልፍ ወጥቷል ያን ነው የወጣውን ጥያቄ ያቀረበው ህጋዊ ጥያቄ ዓለም ሙሉ ያቃል ምንም ነገር የለም ያው የመኖሪያ የደሞዝ ጭማሪና የተለያዩ ጥቅማጥሞችን በራሱ ሁሉም በያለው በያአርሚ በየክፍለ ጦር ወጥቶ ጠይቋል ያንን ጥያቄ እንመልሳለን ብለው ተቀምጠው የመጀመሪያ ጥያቄ የመለሱት ለራሳቸው ለጀነራሎች መጀመሪያ የመኖሪያ ቤት በሚል ሽፋን እነሱ በነገራችን ላይ በየሄዱበት ከተማ ያው በሺዎች የሚቆጠር ካሬ ቤት ያዙ ነው የሚሄዱት ግን መኖሪያ ቤት እንደሌላቸውና ገና ልክ እንደ ተራው ቲዲኤፍ ሰራዊት ምንም ነገር እንደሌላቸው ያንን ቲዲኤፍ ያቀረበውን ጥያቄ መጀመሪያ መልስ የሰጡት ከኮር በላይና ከዛ በታች ላሉ የሰራዊት አመራሮች ላይ ውሳኔ መጀመሪያ ነው የሰጡት እሱንም በካሬ መሰረት 500 300 200 140 ምናምን እስከ 70 ካሬ ያልክ ቲዲኤፍ ያቀረበውን ጥያቄ መልስ የተሰጠው ለቲዲኤፍ አመራሮች ነው ማለት ከዛ ቲዲኤፍ የጠየቀ እንደዛ ያለ በተዋረድ ቀስ በቀስ መልስ ይመለሳል ይሰጣል የሚል ዞሮ ለመልሱ የሚሆን ሰነድ ጸድቋል የሚለውን ነገር ለቲዲኤፍ ካቀረቡ በኋላ ይሄን መልስ ሳይመልሱ ቶሎ ወደ ጦርነቱ መጀመር ነው የሚፈልጉት ምክንያቱም መልስ መስጠትም አይችሉም ለቲዲኤፍ ለጠየቀው ጥቅም ይሁን ደሞዝም ይሁን መኖሪያ ቤቱን ባይን ለተጠየቀው ጥቅም መልስ መስጠት ስለማይችሉ ማድረግም ስለማይችሉ ጥቅም ካገዝነው ከተረዳም
አይኖርም ይፈርሳል ብለውም ስለሚያስቡ ያለው ማድረግ የሚፈልጉት እነሱ ይሄን መልስ ሳይመለስ በሆነ አጋጣሚ በዛም በዚህም ተነኳክሶ ይሄን ጦርነት መጀመር ነው የሚፈልጉት ምክንያቱም እነሱ ጦርነት ሲጀምር ያላቸውን ሀብት ንብረትና የራሳቸውን ህይወት ይዘው ማምለጥ ነው የሚፈልጉት ከዚህ በኋላ ትግራይ ውስጥ መኖር አይችሉም የመኖር እድልም የላቸውም መኖርም አይችሉም ማለት ነው ስለዚህ ማድረግ የሚችሉት በአሁኑ ሰዓት ሲዲኤፍ የጠየቀውን ጥያቄ ደግሞ ሳይጠይቅና መልስ ሳይመልሱ ቶሎ ወደ ጦርነት ተገብቶ ከሻዕቢያ ጋር ባለው ነገር አድርጎ ባመቻቹት የማምለጫ ኮሪደራቸው ለመሄድ ነው የሚፈልጉት እና ይሄንን ነገር እስካሁን ምን መልስ የተሰጠ ነገር የለም በዛ ላይ የዲዲአር ውጤት ያው ታውቀው ይሆናል ከዚህ በኋላ ዲዲአር ሐራ መሬት ላይ ባለው ነው እንዲሰጥ የተወሰነው እንዲደረግም የተወሰነው ያንን ነገር ውሸት ነው ሐራ ላይ ያለው ዲዲአር ለሐራ ነው የሚመለከተው ትግራይ ውስጥ ያለው ዲዲአር ለትግራይ ነው የሚመለከተው ይያሉ ብዙ የማወዛገብ ስራ እየሰሩ ነው በዚህ በነገራችን ላይ ምንም ነገር ቶለራንስ ሆኖ አምኖ መቆየትም ይሁን በአሁኑ ሰዓት በስነ ልቦና ለማዋጋት ይሁን ያ በአለም ደረጃ የሚታወቀው የነበረው የጀግንነት ስራ በአሁኑ ሰዓት ያሞራል የለም በትግራይ ውስጥ ማለት እሺ አመሰግናለሁ ህግጋት ያው እንግዲህ ከተሰጠን ሰዓት አቋያ ነው ለሰጡን ሐሳብ አስተያየት እጅግ አድርገን በአድማጭ ተመልካቾቻችን ስም እናመሰግናለን እንግዲህ ከርሶ ንግግር እንድተረዳ ነው አብዛኛው የቲዲኤፍ ሰራዊት በሰሞኑ ግጭት ፈርሶ ወደ ቲፒኤፍ ገብቷል ከእንደገና ዲዲአርም የሚተገበርለት ለቲፒኤፍ እንጂ ለቲዲኤፍ እንዳልሆነ ምክንያቱም የቲዲኤፍ በኩል ያለው በእነምግበ ኃይሌ በኩል የሚመራው ቡድን በመንግስትም ላይ ይሁን ባለው በጊዜ አስተዳደሩም ላይ አምጾም ስላለ ላማጺ ቡድን ያው ክቡር ጠቅላይ ሚኒስትሩም ሲናገሩት ነበር ላማጺ ቡድን ዲዲአሩ እንደማይተገበር ተነግሯን በግልጽ ቲፒኤፍ ግን የዲዲአሩን የሚቀበላን ለትግራይ ህዝብም ሰላም እሰራለሁ ብሎ እስከሆነ ድረስ ያለው ይመስለኛል የመንግስት ማቅዳጫ እሱ ነው ለሰጡን ለካሎት ጊዜ ለሰጡን ሐሳብና አስተያየት እጅግ አድርገን እናመሰግናለን እኔም እጅግ አድርጌ አመሰግናለሁ ያው ዞሮ ከምስጋና በኋላ መባል የለበትም ምንም ይሁን ምንም የህግ ማለት በመንግስትም ይሁን በፌደራሉ መንግስት ይሁን በምንም እውቅና የሌለው በጉልበትና በጉልበት የሚኖር የተወሰኑ የግሩፕ ስብስቦች ስለሆነ በአሁኑ ሰዓት ሲዲኤስ የሚለውን ነገር ያንን ስም አጠምዝዘው ይዘው ያሉት በማይገባ ነገር ነው ለዛም ይሁን ደግሞ በመንግስት ደረጃም ይሁን በትግራይ በክልሉ ደረጃ የሚሰጠው እውቅና ጥቅምም ስለማይኖር ሁሉም ነገር ትቶዛ ያለው ነገር እየተለሰ ወደዚህ እንዲመጣ ብዙ ስራዎች ተሰርተዋል እየተደረገም ነው በዛሬ ሌሊት ብቻ እንደነገርኩ በጣም ብዙ ቁጥር የሆነ ተቀብለናል ማለት ነው ተቀብለው ራሱን ወደ ተሻለ ነገር ያደረገን ያለው አመሰግናለሁ እግዚአብሔር ይስጥልኝ መልካም በቀጣይነት የምወስዳችሁ እንግዲህ በዛሬው ዕለት በደቡብ ወሎ ዞን በአምባሰል ወረዳ አምባሰል ተራሮች በልዩ ቦታው ድብል በሚባለው አካባቢ እንግዲህ በላይነሻ መዴ ትባላለች በድሮን ከፍተኛ አመራሮች ጥቃት እንደደረሰባቸው ከስፍራው መረጃ አግኝተናል ሌላው በወረባቦ በተውለደሪ እንዲሁም ደግሞ በሰሜኑ ወሎ በሀብሮ ወረዳ በጋፍራ አካባቢ በጀግና ኢትዮጵያ መከላከያ ሰራዊታችን በግረኛ ሰራዊት የጽንፈኛውን ቡድን እንግዲህ ባየርም በመሬትም የማጥቃት ስራዎች ተሰርተዋል እንግዲህ ሰራዊታችን ቀጣይ ላሉበት የብሔራዊ ጥቅማችንን የማስከበር በተለይ የወደብ ጉዞዎችንን ለማጠናከር የውስጥ ባንዳዎችን የማጽዳት ስራዎችን አጠናክሮ ነው የቀጠለው ሌላው በደቡብ ወሎ ዞን በደላንታ ወረዳ ልዩ ቦታው ፀሐይ መውጫና እንዲሁም በኩረታ አካባቢ እንዲሁ የድሮን ጥቃትና የግረኛ ሰራዊት ጥቃት ተሰንዝሯል በሰሜን ወሎ በጉባላፍቶ ወረዳና አካባቢው እንዲሁ በግረኛ ሰራዊት በተለየ ጽንፈኛው ቡድን በውድመን በመርጦ አካባቢ እዜት በሚባሉ ልዩ ቦታዎች ከፍተኛ የሆነ ጥቃት እንደደረሰበትና 18 ቁስለኛ 18 ሙት የምርኮ 2 እንዲሁም ደግሞ
የተማረከ መሳሪያ 2 ብሬን 6 ክላሽ የቃታ መሳሪያዎችን እነዚህን ተማርከዋል። ሌላው በደቡብ ወሎ በከላላና ወግዲ አካባቢ ሲንቀሳቀስ የነበረው የጽንፈኛ ቡድን እንዲሁ የመደምሰስ ጥቃት ደርሶበታል። የጽንፈኛ ቡድን ማለት ነው። ሌላው በጎጃም አካባቢ በወንበርማ አካባቢ በእግረኛ ሰራዊት በዛ በኩል ደግሞ ያለው እዝ የምስራቅ እዝ ነው። በጄኔራል መሐመድ ተሰማ የሚመራው ማለት ነው። እንዲሁ በወንበርማ አካባቢ ጥቃት ደርሷል። በጎንደር አካባቢ ወዶ ገቦች እንግዲህ በወዶ ገቦች በዚህ አጋጣሚ እንግዲህ ሰላም እንዲመጣ ነው ግጭቶቹ። አሁን በነገራችን ላይ የጽንፈኛው ቡድን በማገባው ውጊያ ገብቶ ነው ይሄ ሁሉ ዋጋ እየተከፈለ ያለው። ክልሉም ለ3ኛ ዓመት እየተተራመሰ ያለው አንደኛ በክልሉ አመራሮች በሰዓቱ በነበሩት ማለት ነው እነሱ በማልመጣቸው አንደኛ የመንግስትን የወረደው መመሪያ በግልጽ እንዳይደናገር መንገር ሲገባ ምክንያቱም የጽንፈኛው ሚዲያ በደንብ ደጋግሞ ሲናገር የነበረው ልዩ ኃይሉ ፈረሰ ነበር። ግን የተባለው ልዩ ኃይሉን መልሶ ማደራጀት ማለት መከላከያ ሁን ነው። መልሶ ማደራጀት ማለት ፌደራል ፖሊስ ነው። መልሶ ማደራጀት ማለት በክልሉ የፖሊስ ሰራዊት ከአድማ መከላከል ጀምሮ የማረሚያ ቤት ፖሊስ፣ ህዝባዊ ፖሊስ፣ ሚሊሻ፣ የግል ታጣቂ እንዲሁም ደግሞ አልፈልግም ካለ በቦርድ ወጥቶ በቦርድ የወጣበት ምክንያቱ ተነግሮ በተለይ በሰሜኑ ጦርነት ወቅት ያደረገውን አስተዋጽኦ በደንብ ተገልጾለት በአካባቢው ላይ ለሚያገኛቸው ማንኛውም ማህበራዊ ግልጋሎቶች ቅድሚያ እንዲሰጠው የሚል መመሪያ ነው። ይሄ ነው መመሪያው። ከየት እንደመጣ አይታወቅም። ያው እንግዲህ አንዳንድ ተንኮለኛ አይጠፋም። ያው ወደ ግምጃ ቤት ወደ ኦርዲናንስ ይግባ መሳሪያ ብለው ያ ፕሮፓጋንዳ ተወራ። ያን ፕሮፓጋንዳ ደግሞ በደብዳቤ መሻር እየተቻለ እንግዲህ ወደ 3ኛ ዓመት አልመልስም። ነገር ግን አሁንም ቢሆን አንዳንድ የሚድበሰበሱ ነገሮች ስላሉ ግልጽ ለማድረግ መሳሪያ ይዞ የመጣ የጽንፈኛ ቡድን አባላት ሽልማት አለው። እስከ 150 ሺህ ብር መሳሪያ ይዞ ማለትም ክላሽ ብሬን ይዞ ለመጣ እስከ 500 ሺህ ብር፣ ዲሽቃ ይዞ ለመጣ እስከ 2 ሚሊዮን ብር እንዲሁም ደግሞ ራሱን ነፍሱን ይዞ ለመጣ 94 ሺህ ብር በብሔራዊ ተሐድሶ ኮሚሽን ዲዲአር ክቡር ጠቅላይ ሚኒስትርም በፓርላማ ገልጸውታል። በፓርላማ የተገለጸው ከለለም በጀት ላይ ነው ዲዲአር ያቋቋመ ያለ ነው። ይሄ መንግስት ለሰላም ያለውን ቁርጠኝነት በቀጥታ የሚያረጋግጥ ነገር ነው። ይሄ ዝም ብሎ በበሬ ወለደ በኋላ ቀር ፖለቲካ ይሄ ራሱን መምራት የማይችል ከተለያየ ቦታ ሄዶ ተጠረቃቅሞ ዘረፋን እንዳማራጭ አድርጎ ይሄንን የወቅቱን ግጭት እንደ መልካም አጋጣሚ ቆጥሮ መንገድ እየዘጋ ሹፌሮችን አላሰራ በማለት በአማራ ክልል ያለውን የንግድ እንቅስቃሴ በማገት የኑሮ ውድነት ጣራ እንድነካ በማድረግ ትምህርት ቤት እንዳይማሩ በማድረግ ተማሪዎች ወደ ትምህርት ገበታቸው ወላዶች ወደ ሕክምና ጣቢያ እንዳይሄዱ አምቡላንስ መንገድ ላይ እየነጠቀ እኮ እውነት መንግስት በዚህ ቡድን ላይ ይራራን እንጂ እኮ አሸባሪ የሚያሰኝ ተግባር ነው ሲፈጽም የነበረው የጽንፈኛ ቡድን። ነገር ግን በዚህ መካከል ቀልባቸው ለሰላም ሰጥተው ከወጡ ጊዜ ጀምሮ እየተፈጸመ ያለውን ነገር በማገናዘብ በማሰላሰል እውነት መስሏቸው የጥላት የጽንፈኛው ፕሮፓጋንዳ እውነት መስሏቸው ይሄዱ የህዝብ ልጆች እውነታውን ሲያውቁ ወደ ሰላም ተመልሰዋል። ወደ ሰላም ከተመለሱት ባለፈው ለምሳሌ ነጸዳሉ ደሴን የመሰሉ በደቡብ ጎንደር አካባቢ ሲንቀሳቀሱ የነበረው እንግዲህ ጸዳሉ ደሴ ማለት የከፋለው ደሴ ወንድም ነው። ከፍ ያለው በሰሜኑ ጦርነት ወቅት የጋይንትና አካባቢውን እስከ ጋሸና ድረስ በመምጣት ከፍተኛ ተጋድሎ የሰራ ልጅ ነው። አሁንም ያሉ እዛው ጽንፈኛ ቡድን በሰሜኑ ጦርነት ወቅት ጥሩ ተግባር የነበራቸው ነገር ግን የአማራ ህዝብ ተጠቃ እንዲኮነ ፕሮፓጋንዳ ሰርተው ወስደው አስገብተው እነ ከፍ ያለው ደሴንም ሌሎች ነው ባንተ ብዙ ልጆችን ደቡብ ጎንደር አጥቷል። ከዛ በኋላ እነ ጸዳሉ የወንድም የጣ ሳይደርሰኝ ልመለስ በማለት ነፍሱን አትርፏል። ነፍሱን ማትረፍ ብቻ አይደለም አሁን
በወረዳው ባለበት አካባቢ የጸጥታ መዋቅሩን እያገዘና መዋቅር ተሰጥቶት እየሰራ ነው ያለው። ሌላው በጽንፈኛው ቡድን አባል ሆናችሁ መንግስት ላይ እምነት ላጣችሁ ሰዎች እነጸዳሉን ጠይቁ። እንግዲህ ከነጸዳሉ በላይ መንግስትን በመርገም መንግስትን ያለውን የክልሉ መንግስት በመታገልም ይሁን የተለያዩ ጥፋቶችንም እንበለው በወቅቱ ጥፋቶችንም በማድረግ እነሱን የሚያክል የለም። ነገር ግን የክልሉ መንግስት ለሰላም ቁርጠኛ ስለሆነ እነዚህ ልጆች መልሶ ወደ ጸጥታ መዋቅር አስገብቶ አሁን ያገዙና እየሰሩ ነው ያሉት። በዛሬው ዕለት በአለምሳጋ አካባቢ በዚህ በፎገራ ወረዳ አካባቢ ስማዳ የተለያዩ ቦታዎች ሲንቀሳቀሱ የነበሩ የጽንፈኛው ቡድን አባላት እጃቸውን ለሰላም ሰጥተዋል። እንዲሁም ደግሞ በምዕራብ ጎንደር ደንቢያ አካባቢ እንዲሁም ለሰላም እጃቸውን ሰጥተዋል። ይሄ በጎንደር አካባቢ እየታየ ያለው ለሰላም መምጣት ለሰላም መቅረብ ተጠናክሮ ሊቀጥል ይገባል። ሌላው የጽንፈኛው ቡድን ትልቁ አጀንዳ የነበረው መንግስት ራያና ወልቃይትን ሊሰጥ ነው ለወያኔ ሊሰጥ አሳልፎ ሊሰጥ ነው ከወያኔ ጋር ተስማማ ነበር ሲባል የነበረው። እንግዲህ ክቡር ጠቅላይ ሚኒስተርም ደጋግመው እየገለጹት እንዳለው ከወያኔ ጋር የፕሪቶሪያው ስምምነት ግልጽ ነው። ተፈናቃዮች እንዲመለሱ ተፈናቃዮች በነገራችን ላይ የትግራይ ተፈናቃዮችም ወደ ነበሩበት መመለስ አለባቸው። የአማራ ክልልም ተፈናቃዮች ወደ ነበሩበት ሊመለሱ ይገባል። ይሄንን የማታምኑ ከሆነ በኩልነት አታምኑም ማለት ነው። መንግስት ከዚህ የበለጠ ምን ያድርግ? ከለላ ሰጣለው ብሏል። አሁን የጽንፈኛው ጁንታ አቋም ምንድነው? በተፈናቃይ ስም ይሄ ታጣቂውን አብሬ ልመልስ ነው። ይሄን ካገዛችሁ ትክክል። እንግዲህ ፌደራል መንግስቱ ታጣቂ መልሱም ተፈናቃይ ግን ይመለሳል። የማንነት ጥያቄ ባለባቸው አካባቢ ህዝባዊ ሪፈረንደም ይደረጋል። ይሄ ደግሞ ከዚህ በፊት በወያኔ ጊዜ ሲቀለድበት የነበረ ሪፈረንደም ሲባል እንግዲህ እና አቶ ገዱ ናቸው ጠገዴና ጸገዴ እያሉ ሲቀልዱ የነበሩት። ዛሬ ተወደደም ተጠላም ወልቃይት በራሱ ልጆች በነ ኮሎኔል ደመቀ እየተዳደረ ነው የሚገኘው። ራያም ቢሆን እነምሬ የጁንታ ተላላኪ ሆነው አፈረሱት እንጂ የራያም አካባቢ ቢሆን እኮ በራያ በሰሜን ወሎ ዞን በራሱን ችሎ ዞን አልሆነም እንጂ በሰሜን ወሎ ባሉ ዞኖች ተካቶ ራያ በወረዳ 4 ወረዳ ሆኖ በሰሜን ወሎ ዞን ገብቶ ነበር። እንግዲህ የራያ ህዝብ ጥያቄ አለው። ነገር ግን የአማራ ክልል መንግስት በያዘው ጊዜያዊ መፍትሄ ባለው እንኳን የመንግስት መዋቅር ሰርቶ ነበር። ሚኒሻ አደራጅቶ ነበር። 400 በላይ ሚኒሻ አደራጅቶ ያን 400 በላይ ሚኒሻ ማን እንዳፈረሰው ታውቁታላችሁ። እነምሬ አይደሉ እንዲያፈረሱት? ይሄን አታውቁም? ይሄን ትክዳላችሁ? እነምሬስ ከዛስ ምን ለወያኔ መንግስት ለጁንታ ሰጠ ብላችሁ ነው መከላከያ በቦታው እኮ የነበረው የሰሜን ምስራቅ እዝ ነው የነበረው። ወጋችሁት ከነበረው ከዛ በድሮ በትግራይ ክልል የነበረው ሰራዊት ወጥቶ ወደ አማራ ክልል ወደ ራያ ቆቦ እንዲያፈገፍግ ያረጋችሁት ከኋላ ወቅታችሁ ነው። ይሄን ትክዳላችሁ? ዛሬስ ከጁንታ ጋር ሆናችሁ እስከ ወልዲያና ጋሸና ድረስ አልመጣችሁም? ይሄ ክህደት አይደለም? እና መንግስት ማንን ነው የካደው? መንግስት የት ላይ ነው ያጠፋው? ካጠፋም እስኪ በምክንያት ይሄ ነው ብላችሁ ሞግቱ። ሌላው የክልሉ መንግስት ይሁን የፌደራሉ መንግስት ለድርድርም ሆነ ለሰላማዊ ውይይት እጁን እንደዘረጋ ነው። ያን የቀረበ የሰላማዊ ውይይት ግን እንደ ሽንፈት በመቁጠር እንደ ተሸናፊነት በማየት የምታላግጡት እናንተ ናችሁ። ዛሬ በየገባችሁበት አካባቢ የህዝብ ልጅ አስገድዳችሁ እንደ ጁንታ ለጁንታ ምን እንደጠቀማት እስኪ ከጁንታ ተማሩ። ለጁንታ ምን እንደጠቀማት አናውቅም። ዛሬ በተለያዩ አካባቢዎች ባለፈው በተለይ ከመስከረም አካባቢ በገባችሁባቸው ከመስቀል ጊዜ ጀምሮ ከመስከረም 17 እስከ ተጠረጋችሁበት ጊዜ ድረስ የህዝብ ልጅ ከተለያዩ ቦታዎች ወስዳቸዋል። እነዛን የወሰዳቸዋቸው ልጆች እውነት ትግላችሁን ደግፈው ነው? ከትምርት እኮ ነው። በአንድ በኩል ትምርትን ፈቅዳለን ትላላችሁ፣ ትምርት ይማሩ ትላላችሁ። በሌላ በኩል ግን ትምርት ቤትን መሽጋችሁ አንድ የትምርት ቤቶችን የጦርነት ቀጠና አርጋችኋል። ሁለተኛ የሚማሩ ተማሪዎችን ከትምርት ገበታ ነጥላችሁ ለጦርነት ግብአት አውላችኋቸዋል። ይህ ለዚህ ተጠያቂው ማን ነው? ከእንደገና የኢትዮጵያ ጀግና ኢትዮጵያ መከላከያ ሰራዊትን እንግዲህ በሰራዊት ቁመናው በተለያዩ ጊዜያት የሰራዊቱን በሰው ኃይልም በመሳሪያም
በሁሉም ነገር ያዘመነ እንዳለ ይታወቃል የአማራ ወጣትን ወደ መከላከያ ሰራዊት እንዳይገባ አድርጋችሁ አዲስ ሰራዊት መልመላ ሲመጣ እንግዲህ ወደዳችሁም ጠላችሁም ከሌላ ክልል ነው የሚመለመለው ምክንያቱም አማራ ክልል ላይ መከላከያ እንዳትሆን ብላችሁታል መከላከያ እንዳትሆን ማለት ምን ማለት ነው ለነገ ምክትል አሰራ አለቃ እየከለከልከው ከዛስ መቶ አለቃ ከዛስ ሻለቃ ከዛስ ኮሎኔል ከዛስ ጄኔራል ፊልድ ማርሻል እየከለከልከው ይሄንን እየከለከላችሁ በአንድ በኩል ደግሞ የኦሮሞ ሰራዊት መጣብህ የኦሮሞ ልዩ ኃይል መጣብህ ይልክ ፕሮፓጋንዳ ልሰራ ትፈልጋለህ ማንን ነው የምታሞኙት ማንን ነው የምታጃጅሉት ልትነቁ ይገባል ሌላው በዲያስፖራም በኩል ያላችሁ በተለያየም እነዚህን የጽንፈኛ ቡድን የባንዳና ተላላኪ ቡድን የምትደግፉ ሚዲያዎች እንዲሁም ህይወታችሁን ልለውጡ የቤተሰባችሁን ህይወት ልቀይሩ ወደ ውጭ ተሰዳችሁ በሰው ሀገር ለፍታችሁ በተለይ በአረብ ሀገር የምትገኙ በውጭ በአውሮፓና በአሜሪካ ሽንት ቤት ጠርጋችሁ የተለያየ ጉልበት ስራ ሰርታችሁ የምታመጡትን ሀብት ለነዚህ ልጆች ለነዚህ ወረበሎች እየሰጣችሁ አማራ ክልልን አታተራምሱ አማራ ክልል የሚፈልገው ሰላም ነው የአማራ ክልል ጥያቄ የሚመለሰው በምክክር ኮሚሽን ነው በቃ የምክክር ኮሚሽኑ አጀንዳ ሰባስቧል እስኪ የተሰበሰበውን አጀንዳ ይታይ ሌላው ለሰላም ጥሪ መንግስት አቅርቧል የክልሉም አቅርቧል የፌደራልም አቅርቧል እስኪ አንድ ሁኑ በሏቸው እንደው ገንዘቡን ተውት አትርዷቸው እሺ እርዷቸው ግን አንድ ሁኑ እስኪ አንድነት አምጡ በሏቸው ዛሬ ስንት ቡድን ነው ያለው ሸዋ ላይ ስንት ቡድን ነው ያለው ሸዋ ላይ መከታውና ደሳለኝ ሳይስማሙ ጄኔራል ተፈራና ኮሎኔል ማንነገረው ሳይስማሙ ወሎ ላይ ምሬና ፋንታውን ሳይስማሙ ድርሳንና ፋንታውን ሳይስማሙ ትላንት አብረው የነበሩ ዛሬ ተለያይተው 3-4 ቡድኑ ነው ጎንደር ላይ ሀብቴና ደረጃ አንዱ ነው ወጣው እነ ጌታ አስራደ ፋፍደን ብለው ወጣው ጎንደር ላይ ስንት ቡድን ነው ያለው እነዚህ ባልተስማሙ ልጆች የጎንደር ልጅ ማለቅ አለበት እንዴ ጎጃም ላይ እንግዲህ እንደሚታወቀው ዘመነና ካፒታን ማስረሻ ነበሩ አብረን አንድ ጉርጓድ እንገባለን ሲሉ የነበረ ማርያም ላንለያዩ ሲሉ የነበረ እነ እስክንድር ነጋ ዛሬ የት ነው ያሉት እስክንድርን ያየ የማርያም ጥላት አይደል እንዴ እየተባለ ያለው ትላንትና የአማራ ህዝባዊ ሰራዊት የአማራ ህዝባዊ ግንባር ይያሉ እንዳልቀለዱ ልዩ ኃይሉን ለማፍረስ ማለት ነው ልዩ ኃይሉን ካፈረሱ በኋላ ልዩ ኃይሉ መንግስት የሚለው መልሶ ማደራጀት ሊያፈርሱ ነው ብለው ራሳቸው በፕሮፓጋንዳ አፍርሰው አሁን ልዩ ኃይሉ በምን ሁኔታ ነው ያለው ይሄን እኮ የተካደው ልዩ ኃይል ያውቀዋል ከእንደገና የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ አረጋ ለዚህ ሊመሰገኑ ይገባል እሳቸው በፈጠሩት ምህረት እኮ ሰራዊቱ በመልሶ ማደራጀት ማለትም በክልሉ አድማ መከላከል ሰራዊት ድል በመፈጠሩ በቁጭት እኮ የዚያ ልዩ ኃይል የፈረሰ ልዩ ኃይል የተካደ ልዩ ኃይል በቁጭት እንደገና ገብቶ ነው አሁን ያርበደበደ ያለው የኢትዮጵያ መከላከያ ሰራዊት እንዲካድ እንዲጠላ በርካታ ፕሮፓጋንዳዎች ቢሰራበትም ያን ሁሉ ጥላቻ ተቋቁሞ ነገር ግን አማራ ክልልን አሁን ወዳለበት አንጻራዊ ሰላም ወደ ፍጹም ሰላም ለመመለስ ከፍተኛ ተጋድሎ ያደረገ ነው ያለውና ለመከላከያ ሰራዊታችንም ክብር ይገባዋል እንዲሁም በቅርቡ ለተመረቀው ሰራዊታችን በሰላምም ለመጣችሁት እንዲሁ ውጭ ላላችሁት ግን ደጋግማችሁ አስቡበት ክልሉ ከዚህ በላይ የሚቋቋምበት አቅም የለውም ማለት እፈልጋለሁ እንግዲህ የዛሬ መረጃዎችን እዚህ ላይ ላጠናቅ ምክንያቱም በርካታ ሰዓቶችን በስልክ ጥሪያችን ላይም ስለወሰርኩኝ ከእንደገናም ከቢሾፍቱ ተመልሰን ይሄን መረጃ ለእናንተ ለማድረስ ከስቱዲዮ ባለሙያዎችንም ያው አስቸግረን ነው እየሰራን ያለነውና እስካሁን ድረስ ለተከታተላችሁን እጅግ አድርገን እናመሰግናለን የዛሬ ጥቅምት 24 2018 ዓመተ ምህረት ከአዲስ አበባ ስቱዲዮ ያዘጋጀንላችሁ ፕሮግራም ይሄንን ይመስላል ይሄን ፕሮግራም ላይክ ሼር ሰብስክራይብ እንዲሁም በፕሮግራሙ ላይ ያላችሁን ሐሳብና አስተያየት በሐሳብ መስጫ ሳጥኑ በኮሜንት ቦክሱ ሐሳባችሁን ስጡን እንላለን መነሻችንም መድረሻችንም ኢትዮጵያ ናት ለኢትዮጵያ ሰላም ለኢትዮጵያ ብሔራዊ ጥቅም እንታገላለን አመሰግናለሁ